አይታየኝ አምብራ አይኗ ጠፍቶ ነው እንግዲህ ይኸውልህ። እንደዛ አይነት ክርስትና ለምን ባናቱ አይተከልም? አልሰማ አላደርገው። ይሄ ክርስትና አይደለም። እንዴት ነው ማርያም አትመለክም ቅዱሳን አይመለኩም ምናምን? ማርያም የምትባል ጣዖት ናት እየተመለከች ያለችው። ዘለልክም አበድክም አለቀስክም አይነፈጠጠም አይነንጨፈርክም ከእግዚአብሔር ካልሆንክ በስተቀር ለድንግል ማርያም ንጽህና፣ ቅድስና፣ እናትነት፣ እመቤትነት አትመሰክርም። ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም። ስለዚህ ከቃሉ ውጭ ናቸው። የእግዚአብሔርን ቃል እያከበሩ የእግዚአብሔርን ትእዛዝ እያከበሩ አይደለም ማለት ነው። ቀዳማዊት እመቤት ዘማሪት ወይዘሮ ዝናሽ ታያቸው ያው ቀዳማዊት እመቤት እርሶም ዘምሩለት ጌታ የኔ ጌታ ነው። ዘመኑን ሙሉ ለዚህ ጌታ ስለሰጡ ደግሞ ለዚህ ጌታ ለመዘመር እግዚአብሔር ስለረዳው እጅግ አድርጌ ጌታን አመሰግናለሁ። እንዳልክ ያላችሁ አደግዳጊዎች ዝም በሉ። ሰው አምላኩን ያመስግንበት። በስልጣን ሆኖ ከስልጣን ውጭ መለጠፍ ነው። በቃ ያገኘ ቦታ ላይ መለጠፍ ነው። ባለስልጣን ላይ መለጠፍ ነው። የኔ ጌታ ነው እያመለኩ ያሉት እየዘመሩ ያሉት ለኔ ጌታ ነው። ወይዘሮ ዝናሽ ታያቸው ምናምን ይላል። ባሏ የአገሪቱ ጠቅላይ ሚኒስትር በአደባባይ ተንበርክካ እግዚአብሔርን ታከብራለች። ክብሯ በነገራችን ላይ እግዚአብሔር ነው። ብዙ ጊዜ ያሳያል። ስለሷ ስትናገር ክብሯ እግዚአብሔር እንደሆነ የምታውቅ ሴት እንደሆነች ተናገረ። አንተ ግን ክብር እግዚአብሔር አልመሰለኝም። አንተ ግን የተሰቀለለትን ኢየሱስን ከማውራት ይልቅ የዘመረችለትን ክብርት እመቤቷን ማንሳት ነው የፈለግከው። ይህ ደግሞ ክብር እግዚአብሔር እንዳልሆነ አንዱ ማሳያ። ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ። እንዴት ነው ማርያም አትመለክም ቅዱሳን አይመለኩም ምናምን የሚባለው ነገር ከበር ነው እንጂ ድብን ተብለው ይመለካል። ድንግል ማርያም ላይ አፉን የሚጸዳዳ መጨረሻ ምን እንደሆነ በደንብ ነው የምታውቁት። በማርያም አማላጅነት ካፈራችሁ ይህንንም ቪዲዮ አሳልፉ። በሷ አማላጅነት ግን ያላፈራችሁት 10,000 ኦርቶዶክስን እፈልጋለሁ በድንግል ማርያም ምልጃ የሚያምን ይህንንም ቪዲዮ ልቅ ያደርግ ሰይጣን ዳብሎ ሲቃጠል ይህንንም ወራዳ ሰው በደንብ ስሙት። ይሴብሑኪ ማርያም በዘያረምማ እንተርጉመው እንጂ ሊቃውንቱ እንዲያው በእውነት እንዲያው እንተርጉመው። እንዴት ነው ማርያም አትመለክም ቅዱሳን አይመለኩም ምናምን? ማርያም የምትባል ጣዖት ናት እየተመለከች ያለችው በኢትዮጵያ ኦርቶዶክስ ተዋሕዶ። አዎ ለእንደናንተ አይነት ለማይገባችሁ ሰዎች ድንግል ማርያም በኦርቶዶክስ ቤት ውስጥ ትመለካለች። እኛ ኦርቶዶክሳውያን ክርስቶስ ስላከበራት ክርስቶስ ከፍ ከፍ ስላደረጋት ድንግል ማርያምን እናከብራታለን፣ እንወዳታለን፣ እንሰግድላታለን። ዓለም ሁሉ ያለሷ አማላጅነት አይድንም። ምን ታመጣል? በድንግል ማርያም ላይ አፋችሁን ሲጸዳዱ የነበሩ መጨረሻችሁ የሲኦል በረኛ የሲኦል ማገዶ ሆኖ ይቀራል። ድንግል ማርያም አማላጅነቷን ካልተቀበልክ እንደዛ ሆነ ነው የምትቀር። ታይባረክ። በመጨረሻ ለዚህ ጉባኤ ስጸልይ መንፈስ ቅዱስ እንዳካፍል የሰጠኝ ቃል ቲቶ ከምዕራፍ 2 ጀምሮ። ኦኬ እስቲ ዘርፍ ያደረገቻቸውን 2 ቪዲዮዎች ተመልክተናልና በእግዚአብሔር ቃል ወይ ደግሞ በመጽሐፍ ቅዱስ ሲመዘን ይሄ ነገር ልክ ነው ወይስ አይደለም የሚለውን ነገር እንመለከታለን። ከዛም ባለፈ በፕሮቴስታንቱ ዓለም የሴቶች አገልግሎት በመጽሐፍ ቅዱስ ሲመዘን እንዴት ነው የሚለውን ነገር እንመለከታለን። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከኔም ከናንተም ጋር ይሁን። በመጀመሪያ ማነሳላችሁ የመጽሐፍ ቅዱስ ክፍል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 12 ላይ ያለውን አይለቃሉ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 12 ላይ ስክሪኑ ላይ እንደምትመለከቱት ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ይናገራል። ኦኬ ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም። ሴት ምን አለ? በዝግታ ትኑር እንጂ ልታስተምር ወይም ደግሞ በወንድ ላይ ልትሰለጥን አልፈቅድም፣ ልታስተምር አልፈቅድም እያለ ነው ሐዋርያው ቅዱስ ጳውሎስ። አሁን ዘርፌን እንደተመለከትናት ብዙ የፕሮቴስታንት ሴት አገልጋዮችን እንደምንመለከታቸው ያስተምራሉ። ኦኬ ነገር ግን ቅዱስ ጳውሎስ ግን ይሄን ነገር አይፈቅድም። ስለዚህ ከቃሉ ውጭ ናቸው። የእግዚአብሔርን ቃል እያከበሩ የእግዚአብሔርን ትእዛዝ እያከበሩ አይደለም ማለት ነው። ሁለተኛ ራሱ ሐዋርያው ቅዱስ ጳውሎስ
በአንደኛ ቆሮንቶስ መልእክቱ ምዕራፍ 14 ላይ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 34 ጀምሮ እንዲህ ብሎ ይናገራል። ከላይ ጀምሮ ልሳን ስለመናገር ትንቢት ስለመናገር እየተናገረ ይመጣና ቁጥር 34 ላይ እንደዚህ ይላል፣ ሴቶች በማህበር ዝም ይበሉ፣ ሕግ ደግሞ እንዲገዙ እንጂ እንዲናገሩ አልተፈቀደላቸውምና ለሴት በማህበር መካከል መናገር ነውር ነውና ምንም ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቁ። ምን ነው የእግዚአብሔር ቃል የወጣ ከእናንተ ነውን? ወይስ ወደ እናንተ ብቻ ደርሷልን? ማንም ነብይ ወይም መንፈሳዊ የሆነ ቢመስለው ይህች የጻፍኩላችሁ የጌታ ትእዛዝ እንደሆነች ይወቅ፣ ማንም የማያውቅ ቢኖር ግን አይወቅ እያለ ቅዱስ ጳውሎስ ሲገስጽ እንመለከታለን። ምን አለ? ሴት በማህበር መካከል ዝም ትበል፣ መናገር ነውር ነውና። ምን መናገር? ልሳን መናገር፣ ትንቢት መናገር። አሁን ይህን ቅዱስ ጳውሎስ ቃል ስንመለከት ዘርፌ ያደረገችው ነገር ከቃል ውጭ ነው። እንደ ዘርፌ ብዙ ፕሮቴስታንቶች ይህን ልምምድ የሚያደርጉ ከቅዱስ ጳውሎስ ጋር ነው ባይዘው ቃል በቃል እየተጋጩ ያሉት። ከቅዱስ ጳውሎስ ጋር ብቻ ግን አይደለም ጋይስ፣ ከጌታ ጋር ነው እየተጋጩ ያሉት። ለምን? ቅዱስ ጳውሎስ ምን አለ? ማንም ነብይ ወይም መንፈሳዊ የሆነ ቢመስለው ይህች የጻፍኩላችሁ የጌታ ትእዛዝ እንደሆነች ይወቅ። ይህን ያዘዘው ማን ነው? ጌታችን ያዘዘው። ስለዚህ በአዲስ ኪዳን ስንመለከት ሴት ልጅ እንድታስተምር፣ ልሳን እንድትናገር፣ ይሄ የትንቢት የምናገር እነዚህ ነገሮች በሙሉ ምንድነው ተከልክለዋል ማለት ነው። ተከልክለዋል። በምን? በመጽሐፍ ቅዱሳችን መሰረትና ለእግዚአብሔር ቃል ታማኝ ብንሆን መልካም ነው። እንደዚህ አይነት ልምምዶች ውስጥ ያላችሁ ሰዎችም ደግሞ ጌታ ከዚህ ነገር ሁሉ ነፃ እንዲያወጣችሁ ከልብ እመኛለሁ። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ፣ ክብርት ቀዳማዊት እመቤት ዘማሪት ወይዘሮ ዝናሽ ታያቸው፣ ያው ቀዳማዊት እመቤት እርሶም ዘምሩለት፣ ጌታ የኔ ጌታ ነው። ዘመኑን ሙሉ ለዚህ ጌታ ስለሰጡ ደግሞ ለዚህ ጌታ ለመዘመር እግዚአብሔር ስለረዳው እጅግ አድርጌ ጌታን አመሰግናለሁ። በመዝሙሩ ብዙ ተባርኬያለሁ። ክብርት ወይዘሮ ዓለምፀሐይ፣ ክቡር አቶ ዳንኤል ክብረት፣ ክብርት ወይዘሮ አዳነች አቤቤ አዲስ አበባ ከተማ ከንቲባ፣ እችን ሀገር ለመለወጥ በተለያየ ስራ ከሰዓታት በፊት እንዳልክ በፌስቡክ ፔጅ ላይ የለጠፋት አንድ ልጥፍ በጣም ውዳሴ ከንቱ መስላ ስለታየች ነው። እንደምታዩት ለክብርት እመቤቲቱ ለዝናሽ ታያቸው የተጻፈ ጽሑፍ እንደሆነ በልጥፉ ላይ ከላይ ገልጿል። ከታች 230 ሚሊዮን የምናክል ድፍን ጴንጤዎች እንወዶታለን ይላል። እርግጠኛ ነኝ በቻይና በድብቅ የሚገኙ የፕሮቴስታንቲዝም እምነት ተከታዮችን ጨምሮ ነው እንጂ ኢትዮጵያ ውስጥ እንደዛ እንሞላ። ቀጥሎ ደግሞ ቁጥር 3 አልበም የክብርት እመቤቲቱ የዝናሽ ታያቸው ቁጥር 3 አልበም ሞጣቱን ጠቅሶ ይህም አልበም ደግሞ የግል ቻናላቸው ላይ እንደተለጠፈ ያትታል። ዝና፣ ስልጣን፣ ክብር፣ አንቱታ ሳይዛቸው ጌታን ማምለካቸውን ጠቅሶ ምስጋና ያቀርባል። የፋሲካ በስታዲየም የተደረገው ዝግጅት ላይ መዘመራቸውን አንስቶ ጌታ ይባርኮት ይላል። አይኖ በሰው ዓይን ሰው በስልጣን በዝና በሀብት በብዙ ነገር ይበላለጣል። መጽሐፍ ቅዱስ ሲናገር ግን እግዚአብሔር ለሰው ፊት አይቶ አያደላም ይላል። አለቀ በቃ። ለአንተ ነው ትልቅ ነገር ይሆን። ምንም የባለስልጣን ሚስት ቢሆኑ፣ ምንም ትልቅ ቦታ ላይ ቢሆኑ ከእግዚአብሔር አንጻር ትልቅ ቦታ ላይ አይደሉም። ከእግዚአብሔር አንጻር ትልቅ ቦታ ላይ ብቻ አይደሉም። እግዚአብሔር የኔ አባት እንደምትለው አንተም እሳቸውም እግዚአብሔር አባቴ ነው የሚሉት። ስለዚህ የተለየ ነገር አልተደረገም ልልህ ፈልጌ ነው። ለአባት የተደረገ መስዋዕት ነው። ሽብሸባ አያስፈልገውም። ማሽቃበጥ ማጨብጨብ አያስፈልገውም። ለአባት የተደረገ ዝማሬ ነው። ውዳሴ ከንቱ አያስፈልገውም። እርግጠኛ ሆኜ የምነግርህ አንድ ጎዳና ተዳዳሪ በክርስቶስ ኢየሱስ የሆነለት ገርሞት ቢዘምር ተነስተህ አድናቆትህን አትገልጸለትም። ለምን? በአንተ ፊት ተራ ስለሆነ ማለት ነው። በእግዚአብሔር ፊት ግን ማንም ከማንም አይበልጥም። ብራዘር ጣን ጋር ከዝናው ጋር ከሀብቱ ጋር በጣም ስለሚለጠፉ እነሱንና ልትናገሩት ያልፈለጋችሁትን አካል ለመለየት ይቸግራቸዋል። ልክ ትርፍ አንጀትን ለማስወገድ የቀዶ ጥገና ሐኪም ጓንቱን አድርጎ ገብቶ የሚያስፈልገውን አካል ከማያስፈልገው አካል በመቀሱ በስለቱ ለይቶ እንደሚገላግል በጣም ጥንቃቄ ያስፈልጋል። ነገራችን ላይ አጉል አለጣጠፍ ስለተለጠፈው ስለ እንዳልካቸው ዘነበ ነው። ቅድም ሌላኛውን ሰርቼላችኋለሁ፣ ከታች ቪዲዮን አስቀምጥላችኋለሁ። ባለስልጣንን የምትጠጉበትን አጠጋግ ሁሉም ተመልካች ይረዳዋል። ከዛም ባለፈ ደግሞ ራሳቸው የምታወድሷቸው ግለሰቦች በምን ምክንያት እያወደሳቸዋቸው እንደሆነ የሚያውቁ ይመስለኛል። ይሄ ደግሞ በጣም የሚያሳፍር ተግባር እና ዝናሽ ታያቸው በእግዚአብሔር ፊት ልጅ ናቸው። በክርስቶስ ስላመኑ አድገው የጠቅላይ ሚኒስተሩ ባለቤት ስለሆኑ ከልጅነት ከፍ አይሉ። ከልጅነት ግዴታቸውን ነው ያደረጉት። ለዛ ደግሞ ምስጋና መቀበል ያለባቸው ይመስለኛል። በማመስገን መቀጠል ነው ያለባቸው።
ሰው ሳያስበው በትዕቢት እንዲወጣ እንደ ናቡከደነጾር በእጄ የሰራሁት ብሎ ከአምላኩ ከእግዚአብሔር ጋር እንዲጣላ የትዕቢትን መርዝ በሰው ትንሽ ልብ ውስጥ የምትከቱ እንዳልክ ያላችሁ አደግዳጊዎች ዝም በሉ እስቲ። ሰው አምላኩን ያመስግንበት። በስልጣን ሆኖ ከስልጣን ውጭ ሆኖ ድሃም ሆኖ ሀብታም ሆኖ እግዚአብሔርን ያመስግንበት። ስጋ የለበሰ ሁሉ በእግዚአብሔር ፊት ኢምንት ስለሆነ ውበቱ እንደ ሳር ስለሆነ የሚረግፍ እንደ ጤዛ ያለ ስለሆነ ስለዚህ እንደዚህም ብላችሁ ባታደገድጉ ደስ ይለኛል። ሰላሙ ሀገሪቷ ላይ አለ የሚባል ከፍተኛ ፖዚሽን ላይ ያለች ሴት ናት። ባሏ የሀገሪቱ ጠቅላይ ሚኒስትር በአደባባይ ተንበርክካ እግዚአብሔርን ታከብራለች። ክብሯ በነገራችን ላይ እግዚአብሔር ነው። ብዙ ጊዜ ያሳይታለች። ከእግዚአብሔር ውጭ ክብር እንደሌላት ያሳየች ሴት ናት። ባላት ጊዜ ስራዋን እየሰራች ነው። ለሴቶች ለህፃናት ትኩረት ሰጥታ እየሰራች ነው። ባላት ጊዜ ደግሞ ፈጣሪዋን ከፍታ አድርጋለች በአደባባይ። እመቤቷ ልክ እንዳልካት አይነት ሴት ልትሆን ትችላለች። ፐርሰናሊ አላቃትም። ማንም በሚዲያ ሊያውቃት በሚችለው መጠን ነው የማውቃት። አልከውም የጠቅላይ ሚኒስተሩ ባለቤት ሆና ሁሉን አልፋ የምታመልከውን አምላኳን በእምነቷ ወጥታ ማመስገኗ የሚደነቅ ነገር ነው። ነገር ግን ከዚህ ሁሉ በላይ የሚገርመኝ የአንተ ጉዳይ ነው። ስለሷ ስትናገር ክብሯ እግዚአብሔር እንደሆነ የምታውቅ ሴት እንደሆነች ተናገር። አንተ ግን ክብር እግዚአብሔር አልመሰለኝም። በጣም ብዙ ቀናቶች ሊኖሩ ይችላሉ ስለ ብዙ ነገር የምናወራበት። አትሊስት ግን የፋሲካ ወቅት ላይ እሷ እንዳደረገችው ለተሰቀለውና ለሞተው መዘመር መናገር ሲገባ አንተ ግን የተሰቀለለትን ኢየሱስን ከማውራት ይልቅ የዘመረችለትን ክብርት እመቤቷን ማንሳት ነው የፈለግከው። ይህ ደግሞ ክብርህ እግዚአብሔር እንዳልሆነ አንዱ ማሳያ ነው። ሉቃስ ወንጌል ምዕራፍ 19 ቁጥር 3 ላይ ዘኬዎስ የሚባል አንድ ሰው እንደነበረ መጽሐፍ ቅዱስ ይናገራል። ይህ ሰው ኢየሱስን ማየት ይፈልግ ነበር። ከቁመቱ የተነሳ ብዙ ሰዎች ስለነበሩ ከለሉትና አላየ። ስለዚህ የከለለውን ነገር ለማለፍ የሾላ ዛፍ ላይ ወጥቶ ኢየሱስ ክርስቶስ እንደተመለከተ እሱም ወደ ቤቱ እንደገባ መጽሐፉ ይናገራል። አሁንም በዚህ ዘመን ላይ ያለን ብዙ ዘኬዎሶች አሉን። ብዙ ነገር እግዚአብሔርን ልጅ ኢየሱስን እንዳናይ የከለከሉ። ክብርት እመቤቷ ስትናገር ክብሯ እግዚአብሔር ነው ስትል እሷ የባለስልጣን ባለቤት መሆኗ ሳይዛት በአደባባይ በገባት መጠን እግዚአብሔሯን ስታመሰግን አሳየህንና አንተ ግን ከሁሉ በላይ ያለውን በዙፋኑ የተቀመጠውን እግዚአብሔር እንዳታይ ከእግዚአብሔር በታች ያሉ ዙፋኖች እግዚአብሔርን ዙፋን እንደከለሉብህ አሳይተህና ስለዚህ የዚህ ዘመን ዘኬዎስ ሆይ እግዚአብሔርን ልጅ ኢየሱስን እንድታይ የከለሉህን ነገሮች ሁሉ አለፍ አድርገህ እንድትመለከት ነው ይህንን ቪዲዮ የሰራውልህ። ስልጣን ሊሆን ይችላል፣ ዝና ሊሆን ይችላል፣ ገንዘብ፣ እግዚአብሔርን የከለላችሁ የዚህ ዘመን ዘኬዎሶች እዛ ሁሉ በላይ የሚጠቅመውና የዘላለምን እረፍት የሚሰጠው የእግዚአብሔርን ልጅ ኢየሱስን መመልከት ነውና ምንም ነገር እንዳይከለላችሁ እንደ ዘኬዎስ ተንጠላጥላችሁም ቢሆን አልፋችሁ መመልከት እንዲሆንላችሁ ነው ይህን ቪዲዮ የሰራሁት። ውሃ ጠጣ ያለች አይታየኝ አምብራ አይኗ ጠፍቶ ነው እንግዲህ ይኸውልህ ምንድን ነው ያለው? ሰምታችኋል? አይኖቿን እውር እንዲያረግ ጸልያለሁ። ጸሎቱ ሲጀምር አይኖቿን እውር እንዲያረግ ጸልያለሁ። እውር አድርጎ እንደገና ያበርባል። ስሙ እስቲ። አይኖቿን እውር እንዲያረግ ጸልያለሁ። አሜን። ለምን ልል ፈልጌ ነው እንደዛ አይነት ክርስትና ለምን ባናቱ አይተከልም? አልሰማ
አላደርገው። ይሄ ክርስትና አይደለም። ማንኛውም ክርስቶስም ጋር ሆነ ደቀ መዝሙር ጋር ሄዶ አይኔን አጠፋዋለሁ የተባለ የለም። ከዛ በረዋለሁ ያለ ወይም እግርን ሰብሬ ገጥመዋለሁ ያለ እጅን ሰብሬ ገጥመዋለሁ ያለ አንድም በክርስትና የለም። እንደፈለጉ የሚጫወቱበትን እሱ ቤት አሁን የማይገባ የለም። እሱን የማያደንቀው የለም። ለምን? ገንዘብ ስላለው። እውነትን እኔ እንዳልክ የሚባለው ልጅ በጣም ያሳዝነኛል። ኮፒ ሊንክ አድርጉልኝ። እንዳልክ በጣም ያሳዝነኛል። መለጠፍ ነው በቃ። ያገኘ ቦታ ላይ መለጠፍ ነው። ባለስልጣን ላይ መለጠፍ ነው። አዳነች አቤቤ እንደዚህ በዚህ አድርገህ በዚህ ወጣ። አሁን ደግሞ የጠቅላይ ሚኒስትሩን የዶክተር አብይ አህመድን ባለቤት ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው ላይ ልጥፍ እያለ ነው ሄዶ ጌታን እያመሰገኑ በአደባባይ ለጌታቸው። ይሄ የሚያመልኩት ጌታ የኔ ጌታ ነው። ያንተ ጌታ ብቻ አይደለም፣ ሰማይና ምድርን የፈጠረ አልፋ እና ኦሜጋ የሆነ በጥበቡ ምድርን የዘረጋ በማስተዋሉ ሰማያትን ያጸና በእውቀቱ ጠድን የሚያንጠባጥብ በእርሱ ዘንድ አሕዛብ ገንቦ ውስጥ እንዳሉ ጠብታዎች የሆኑ እሱ የዓለም ሁሉ አምላክ ነው። ብራዘር አንተ ተንቀሳቃሽ ከሰል የኔ ጌታ ነው እያመለኩ ያሉት እየዘመሩ ያሉት ለኔ ጌታ ነው። ወይዘሮ ዝናሽ ታያቸው ምናምን ይላል። ምን ፈልገህ ነው? ቆይ ስልጣን ፈልገሽ ነው? ስልጣን የሚሰጡት እኮ እሳቸው ሳይሆኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። ዶክተሩ ላይ ሄደህ ብትለጠፍ አይሻልም? አንተ አሽቃባጭ! ወይኔ ማሽቃበጥ! እሱና ሶል ውሃ ጠጡ ሁለቱ። ወይኔ በጌታ በኢየሱስ ክርስቶስ ስም ያለባችሁ የመለጠፍ መንፈስ ልጥፉ፣ በቃ ሄዳችሁ ልጥፍ። እግዚአብሔር አምላክ ይሄን እናንተ ላይ ያለባችሁን ጭንጋፍ መንፈስ ጨዳስ ወጋውት። ጭንጋፎች ሁለታችሁ በቃ ጭንግፍ ያላችሁ በቃ ልጥፍ። ወይዘሮ ዝናሽ ታያችሁ እንደዚህ ብሎ አምልኮ ጌታ ይባርኩት ምናምን። ወይኔ አሁን ሌላ ሰው አሁን ቢዘምር እንደዚህ ታሽቃብጡ ነበረ። አራጋቢዎች ይሄንን ኮፒ ሊንክ አድርጉልኝ ጋይስ። ይሄንን ወይኔ እንዳልክ ያንተ ከፋ፣ ያንተ ማሽቃበጥ ግን ከፋ። ለነገሩ ያው ነው፣ ሶልም ያው ነው። እግዚአብሔር ማስተዋል ይስጣችሁ። መረረህም፣ ደስ አለህም፣ ከፋህም፣ ዘለልክም፣ አበድክም፣ አለቀስክም፣ አይነፈጠጠም፣ አይነንጨፈርክም ከእግዚአብሔር ካልሆንክ በስተቀር ስለ ድንግል ማርያም ንጽህና፣ ቅድስና፣ እናትነት፣ እመቤትነት አትመሰክርም። አለቀ። ለምን ቢባል መንፈስ ቅዱስ ያበጃጃት ድንቅ እናት ናት። መንፈስ ቅዱስ ያጸናት፣ የቀደሳት፣ የባረካት ድንቅ እናት ነች። መንፈስ ቅዱስ ቢቀድስ ቢባርክ በዝማሬ ጸጋ፣ በስብከት ጸጋ መንፈስ ቅዱስ ልዩ አይደለ? ስጦታው ልዩ ነው። ለድንግል ማርያም ግን የሆነው ግን የጸጋ ሁሉ ባለቤት የሆነ እርሱ ጸጋ ሰጪ ሆነው የጸጋ ምንጭ ሆኖ ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ተዋህዶ እናቴ ይላታል። እሷም ልጄ ትለዋለች። ድንግል ማርያም እኮ አምላኳን ልጄም ትለዋለች፣ አምላኬም ትለዋለች። አይገርም? እስቲ ከኔና ከእናንተ መሀል በተለይ ድንግል ማርያምን የሚሰድብ የሚጠላው ትውልድ ልጄ ብሎ ክርስቶስን ይጠራል? እስቲ ንገሩ። ልጄ ብሎ የሚጠራ አለ? የለም። ድንግል ማርያምን ብትሰድብ ብታዋርድ ክብሯ ግን ከፍ ያለ ነው። ክብሯን የሰጣት ደግሞ ሥላሴ አብ ወልድ መንፈስ ቅዱስ። አምላኳን አምላኬ ብቻ አይደለም ልጄም ትለዋለች። ልጄ የማለት ስልጣን ያላት ማናት? ድንግል ማርያም ብቻ። አምላክን እኛ አምላካችን አባታችን እንላለን። ድንግል ማርያም ግን አምላኬም ትለዋለች፣ ልጄም ትለዋለች፣ አባቴም ትለዋለች። በቃ ይሄ ስጦታዋ ነው። ይሄ ስጦታዋ ነው። ይሄ ጸጋዋ ነው። ይሄ እናትነቷ ነው። ይሄ ከእግዚአብሔር የተሰጣት ለማንም የማይሰጥ ልዩ ክብሯ ነው። ይሄን ክብር ሲነገር የምትበሳጭ፣ የምትናደድ፣ የምትንዘፈዘፍ ካለ ምን ልርዳህ? ምንም አልረዳህም። ቀስ እያለ ይለቅሃል። ቀስ እያለ ይለቅሃል። ምክንያቱም መንዘፍዘፍም ቢሆን ቀስ እያለ ይለቅሃል። አይን መፍጠጥም መበሰቅ ቀስ እያለ ይለቅሃል።
ይሄን ካልተናገርን ምን እንናገር እንዴ? እንዴት አንናገርም? ይሄንን በደንብ እንናገራለን። ይሄንን በደንብ ምክንያቱም ስለ ድንግል ማርያም ስንናገር ነገን ይከፋችኋል አይደለም? ነገኳችሁ ከእግዚአብሔር ካልሆነ በስተቀር የሚከፋው ሰው ከሴጣን ነው። ከሴጣን ማህበር የሆነ ከዲያብሎስ ማህበር የሆነ ከጥልቁ መንፈስ ማህበር የሆነ ከአውሬው ማህበር የሆነ አዎ ስለ ድንግል ማርያም ሲነገር ይከፋዋል። በቃ ይጨንቀዋል። ኧረ በቃ ኧረ ዝም በሉ ረዘመ ይላል። ምን ታረገዋለህ? ምን ታረጊያለሽ? ምንጭክ እኮ ነው የተበላሸው። ምንጭክ ተበላሽቷል። ምንጭሽ ተበላሽቷል። እኛ ግን ምንጫችን ከመንፈስ ቅዱስ ነው። እኛ ግን ምንጫችን የቀዳነው ከመንፈስ ቅዱስ ነው። ስለዚህም ብለን ጠራታለን እመቤታችን፣ እናታችን፣ ድንግል ማርያም፣ የአምላክ እናት፣ ቲዮቶኮስ፣ የቃል እናት፣ የእግዚአብሔር እናት፣ የአምላክ ማደሪያ እናታችን እመቤታችን ብለን ጠራታለን። እንወዳ